በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በኅዳር ወር የሚነበበውን የሰማዕቱ ቅዱስ ቂርቆስን ገድል ማንበብ እንጀምራለን። ከዚያ በኋላ አንጂቤናዊ አውሲብስና ብረት ሰሪው ድሜጥሮስ በእግዚአብሔር አመኑ። መኮንኑም የተመረጠውን ሕፃን ከዛሬ ጀምሮ ወደ አማልክቶች ሰዋ አለው። ከዚህ መከራ ትድን ዘንድ ወይንም ጠጣ፣ ለመስዋዕት ከሚሆነው ሥጋ ብላ አለው። ቅዱስ ቂርቆስ ለእኔ አይገባኝም፣ ርኩስ ነገር ወደ አፌ የገባ ጊዜ የለም አለ። መኮንኑም ወታደሮቹን አፋቸውን ከፍታችሁ ሥጋውንና ወይን ስጧቸው ብሎ አዘዘ። መኮንኑ ቅዱስ ቂርቆስን ከፈጣሪ ከእግዚአብሔር ዘንድ የምታገኘው ተስፋ ነው ጠፋ አለው። ቅዱስ ቂርቆስ ከፈጣሪ ተድላ ደስታ አልወጣም፣ አንተ ግን የእግዚአብሔር የሰው ጠላት አጋንንትም ወዳጅ ነህ አለው። ከእግዚአብሔር ርስት ከእስራኤል ተስፋ የተለየህ አንተ ነህ። ይህን በእግዚአብሔር ፈቃድ አይደለ በፈቃዴ ወይም ሳልወደው አድርጌ ቢሆን አንተም በጎ ሰርተህ ቢሆን እግዚአብሔር ዘንድ በተወደድክ ነበር። አንተ ግን በአገልጋዮቹ ላይ ባደረገው ክፉ ነገር መጠን ገሃነማዊ የሚሆን የእሳት ፍም በራስህ ላይ ሰበሰብ። ለእኔ ግን ክብር ተዘጋጅቶልኛልና። መኮንኑም ጋኔን አምጡልኝ አለ። ከውስጡም ሙጫን፣ እርሳስም፣ ብረት፣ እንዲንን ብረት አድርጎ ጢሱን ከሰማይ በታች እስከሚታይ ድረስ እሳቱን አንድዱት አለ። ወታደሮችም እንዳዘዛቸው አደረጉ። ሰዎች ከጋኑ ዘይት አደረጉ። የጋኑም ግለት በዛ፣ ድምፁም እንደ ክረምት ነጎድጓድ ሆነ። ሙቀቱም እንደ ፀሐይ ይበራ ነበር። ፍላቱ ወደ ላይ ይዘል ነበር። ያን ጊዜ መኮንኑ 11,400 ሰዎች ያመጧቸው ዘንድ ወታደሮችን አዘዘ። ቅዱሳንም ሞታቸውን ያዩ ዘንድ ወደዛም አመጧቸው። ቅድስት ኢየሉጣ ጋኑን ባየችው ጊዜ ከግርማ የተነሳ ፈርታ ደነገጠች። እግዚአብሔር ልትክደው የተዘጋጀላትን ክብር ትተው ዘንድ ወደደች። ሕፃኑ ቂርቆስ እናቱ እንደፈራች ባየ ጊዜ እናቴ ይህን ጋን በመያዝ አትፍሪ አላት። ትእዛዙን ማፍረስና እግዚአብሔርን መተው መቅሰፍት ሥጋና መቅሰፍት ነፍስን ያመጣብሻልና። በኖህ ዘመን የነበረውን ሰዎች በምን ጠፉ? ከቃየል ልጆች ከኖህ ዝሙት የተነሳ አይደለም። ያን ጊዜ ግን ዝም ብሎ ጣዖት ማምለክ ጠፋ አልነበረምና። ዳግመኛ ሶዶም ሀገር ለምን ጠፋን? ከእነርሱ ላይ እስከሚሰለጥን ድረስ የተናቀ ክፉ ስራ ስለሰሩና ርኩስ ምኞትም ስላበዙ አይደለም። ከደቂቀ እስራኤል በዝሙት ምክንያት 2400 ሰዎች የሞቱ አይደለም። ዳግመኛ አብዛኝ አባቶች እግዚአብሔር ያመሰገኑት ከማኅፀን የተመረጡ ልደቱ እንደ ዘካርያስ ልጅ እንደ ዮሐንስ ከመላክ ዘንድ የተነገረለት ደጋግ ስራዎች የሰሩ ኃያሉ ሰምሶን ከልዑል እግዚአብሔር ዘንድ የራቀው በምን ምክንያት ነው? ንጹሕ ሰውነቱ በዘማ ምክንያት ስላረከሰ አይደለም። በዚህ ምክንያት እግዚአብሔር ከእርሱ ርቆ ለጠላቶቹ አሳልፎ ሰጠው። ክብር ይግባውና ክርስቶስ ዓለምን ለማዳን ከእርሱ ይገኝ ዘንድ የአበው ተስፋ ከዘሩ እንዲሰጠው የተነገረለት እንደ አምላክ ልብ የሆነ ዳዊት ከአንዲት ሴት በመሰሰኑ የተፈረደበት። እርሱም የመልኳን ውበት በዓይኖቹ ባየ ጊዜ በልቡ ምኞተ ጾር ተተከለ። ስለዚህ ነገር ፈጽሞ ይክበርና ፈጣሪ ከወገኑ ላይ ጠላት አስነሳበት። ከባሪው የተገኘ ልጁ አሳደደው። ምንጣፉን እስከሚያርስ ድረስ ፈጽሞ ከተጸጸተ በኋላ የከበሩ አባቶች አስቦ በደሉን ይቅር እንዲለው እግዚአብሔር በነቢዩ አድሮ ነገረው። በቤተ መቅደስ 40 ዓመት ያህል ያገለገለ የካህኑ ኤሊ ቤት ቁጣ ሞት በምን ምክንያት ሸፈነውን? በስራቱ ባልሄዱ በልጆቹ በፊናስ እና በአፍኒን በደል ምክንያት። ኤሊ ግን እንደ እነርሱ ክፉ ስራ አልሰራም። ከእግዚአብሔር ይልቅ ፈጽሞ ልጆቹን ስለወደደ በደል ሆነበት እንጂ ለፈጣሪው ክብር አልቀናምና። ይኸው ሕጉን ያፈረሰውን እግዚአብሔር ዝም እንደማይለው ያስረዳል። ሀብታም ቢሆን ድሃም ቢሆን ሽማግሌም ቢሆን ጎልማሳም ቢሆን በሕዝቅኤል እንደተነገረ በኢየሩሳሌም የታዘዘው ሰው እንዲህ አለ። ረቂቅ በሆነ ጎራዴ ከመሠዊያው ጀምሮ አጠፋለሁ። ሽማግሌም ጎልማሳም ቢሆን አትማር፣ መፍራት የመንቀጥቀጥ በፊቱ እንደሚጸኑ ፈቃዱን ሊያደርጉ የሚወዱ እውነተኛ ይታወቅ ዘንድ። እርሱ ግን በንጹሕ ልቦና ትሩፋትን እንደሚሰሩ ቅዱሳን የተወደዱ ናቸው። ስሙ ይክበርና እግዚአብሔር ሕግ ካፈረሱ እርሱም ከፊቱ አርቆ ይጥላቸዋል፣ ጸጋውን ከእነርሱ ያርቃል። በእጅ የተጻፈ በብልጣሶር ላይ የመጣው መቅሰፍት የአምላክ ክብር ተደፋፍሮ አባቱ ከኢየሩሳሌም በወሰደው በከበረ ንዋየ ቅድሳት መኳንንቱና ከሴቶች ጋር ስለጠጣ አይደለም። እናቴ ሆይ እንግዲህ ከሆነ ከልዑል እግዚአብሔር ማምለክ ከአጥናቂ ማምላክ ካጻፋቸው መጽሐፍ ስለኛ የተነገረውን ትዕግስት አስተውዪ። ሰይጣን ባደረበት ጣዖት ልትሰስኝ አትውደጂ። ከጥንት ጀምሮ የፈጣሪ ትእዛዝ ማደሪያ ያደረግሽውን ሰውነትሽን አታርክሽ አላት። እነሆ ኤልያስ እንደ ኤልሳዕ እንደ ቅዱሳን ሁሉ እንደ ደቂቀ ነቢያት እንደ ደጋግ ታምራት እንዳደረጉ ደናግል ከእግዚአብሔር ጋር ፊት ለፊት እንደተነጋገሩ እነርሱም ከበኋላ እንደነበሩ እንደ ዮሐንስ እንደ ጴጥሮስ
ዲያብሎስ ክብር ይግባውና ለእግዚአብሔር ብለው ሰውነታቸውን ብፅዓት የሰጡ በአዲስ ሕግ ወንጌል ያስተማሩ የሐዋርያት ማህበር እንደ ቅዱስ ጴጥሮስ ከብረውበታልና እነርሱም ሚስጥር ተቀበሉ። ከቃሉ የተቀበሉ አሉ፣ በራእይ የተቀበሉ አሉ። በእሱና በሰውነታቸው መካከል ሆነው አስታራቂ ሆኑ። በዚህ ዓለም የሚኖሩት ወደ መንግስተ ሰማያት የሚያጩ ሆኑ። በዚህ ምክር ሕፃኑ እናቱ ማጽናናት አልቻለም። ዳግመኛም እንዲህ አለ። ዳንኤልን ከአንበሳ አፍ ሶስን አንቀረበናት ልጅ 3 ደቂቅን ከሚነድ እሳት ያዳናቸው እግዚአብሔር እኛንም እንዲያድነን እናቴ ወይ ወቂ አላት። በዚህ ምክር መመለስ ባልቻለች ጊዜ በእግዚአብሔር እመኚ ወደ ዕብራውያን ሰዎች በላከው መልእክቱ ሐዋርያው ጳውሎስ የተናገረውን ስሚ አላት። እምነት ተስፋ ስለምናደርገው ነገር የምታረጋግጥልን የምናየውን ነገር የምታስረዳ ናት። አቤል ከቃየል ይልቅ የሚበልጥ መስዋዕትን ስለ እግዚአብሔር አላቀረበ። በዚህ በጻድቅ ሆኖ ተመሰከረለት። ምስክሩ እግዚአብሔር ነው። መስዋዕቱ በመቀበል በዚህ ከሞት በኋላ እንኳ ተናገረ። ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወድም በእግዚአብሔር ደስ እንዳሰኘው ተመስክሮለታል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሸቱትም ዋጋ እንደሚሰጣቸው ሊያምን ይገባዋል። ሄኖክም ስለማይታየው ነገር የነገሩትን ባመነ ጊዜ ፈራ። ቤተሰቡን ያድን ዘንድ ክፍል ያላት መርከብን ሰራ። በዚህም ዓለም አስፈረደበት። በእምነትም የሚገኘው ጽድቅ ወራሽ ሆነ። አብርሃም በጠራ ጊዜ ርስት አድርጎ ይወርሰው ዘንድ ወዳለው ሀገር በመሄድ በእምነት ታዘዘ። ወዴት እንደሚያደርስም ሳያውቅ ሄደ። በእምነት ከሀገር ወጥቶ ተስፋ በሰጠው ሀገር እንደ ስደተኛ በድንኳን በተስፋው ከሚወርሱት ከይስሐቅና ከያዕቆብ ጋር ኖረ። መሰረት ያላት አስዋሪ እና ፈጣሪዋ እግዚአብሔር የሆነላት ከተማ ደጅ ይጠኑ ነበርና ራሷ ሳራ መካን ሳለች በረጀች ወራት ዘር ሳታገኝ ዘንድ ታስገኝ ዘንድ በእምነት ኃይል አገኘ። ተስፋ የሰጣት የታመነ እንደሆነ አምናለችና የሁለቱም ሰውነታቸው እንደ ሬሳ ሆኖ ሳለ ብዛታቸው እንደ ሰማይ ኮከብ እንደሚቆጠር በባህር ዳር እንዳለ አሸዋ ይሆን ዘንድ ነው። ስለዚህ ሁሉ አምነው ሞቱ። ተስፋቸውንም አላገኙም። ነገር ግን ከሩቅ አይተው እጅ ነሱት። በምድሪቱም ላይ እነርሱ እንግዶችና መጻተኞች እንደሆኑ አወቁ። እንዲህ የሚሉ ግን ሀገራቸው እንደሚሹ ያሳያሉ። እርሷ የወጡባት ሀገር ቢሹ ወደ እርሷ ሊመለሱ በተቻላቸው ነበር። አሁን ግን በሰማያት ያለችውን የምትበልጠውን ሀገር ተስፋ ያደርጉ እንደነበረ ታወቀ። ስለዚህም እግዚአብሔር አምላካቸው ብሎ ይጠራ ዘንድ በእርሱ አያፍርም። ተስፋ ያደረጉትን ሀገር አዘጋጅቶላቸዋልና። አብርሃም እግዚአብሔር በፈተነው ጊዜ ልጁን ይስሐቅን ይሰዋው ዘንድ በእምነት ወሰደው። በይስሐቅ ዘንድ ይጠራላል ብሎ ተስፋ ያደናግርለት አንድ ልጁን አቀረበው። እግዚአብሔር ከሙታን ለይቶ ሊያስነሳው እንደሚችል አምኗልና። ስለዚህም ያው የተሰጠው መታሰቢያ የሆነለት ያገኙት ዘንድ ስላላቸው ነገር ይስሐቅ ያዕቆብና ኤሳው በእምነት ባረካቸው። ዮሴፍም በሚሞትበት ጊዜ ስለ እስራኤል ልጆች ከግብፅ መውጣት በእምነት አሰበ። አጽሙንም ትተውት እንዳይወጡ አዘዘ። ሙሴ በተወለደ ጊዜ በእምነት 3 ወር በአባቱ ቤት ሸሸጉት። ሕፃኑ መልካም እንደሆነ አይተውታልና የንጉሥ ትእዛዝም አልፈሩም። ሙሴ ባደገ ጊዜ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ እግዚአብሔር ሕዝብ ጋር መከራ መቀበል መረጠ። የክርስቶስ መስቀሉን ተግዳሮት ከግብፅ ሀብት ሁሉ ይልቅ እጅግ ባለጸግነት እንደሚሆን አውቋልና ዋጋውንም ተመልክቷልና። የንጉሱን ቁጣ ሳይፈራ የግብፅ ሀገር በእምነት ተወ። ከሚያየው ይልቅ የማይታየውን ሊፈራ ወዷልና። ቸነፈር በኩራቸውን እንዳያጠፋባቸው በእምነት ፋሲካ አደረገ። ደሙንም ረጨ። በደረቅ ምድር እንደመሄድ የኤርትራን ባህር በእምነት ተሻገሯት። የግብፅ ሰዎች ግን ሲሞክሩ ሰጠሙ። 7 ቀን ከዞሯት በኋላ ኢያሪኮ ቅጥር በእምነት ወደቀ። ዘማራ በእምነት ከሃዲዎች ጋር አልጠፋችም። ጎብኚዎችን በሰላም ተቀብላ ሰወረቻቸውና እንግዲህ ምን እላለሁ? ስለ ጌዴዎን፣ ስለ ባራቅ፣ ስለ ሶምሶም፣ ስለ ይፍታሔ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ሌሎች ነቢያት ነግራችሁ ዘንድ ጊዜ አጭር ነውና። እነርሱም በእምነት ተጋደሉ፣ ነገስታትም ድል ነሱ፣ ጽድቅ አደረጉ፣ ተስፋቸው አገኙ። የአናብስትንም አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰማይ ስለትን አመለጡ። ከድካማቸው በረቱ፣ በጦረኞች ኃይለኞች ሆኑ፣ የባዕድም ጭፍሮችም አባረሩ። ሴቶች እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ። ተፈርዶባቸው የሞቱትም አሉ። የምትበልጠውን ሕይወትን ያገኙ ዘንድ ያድኑ አልወደዱምና። የገረፏቸውንም የዘበቱባቸውንም ያስሯቸውንም ወደ ወህኒ ያገቧቸው አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍ ስለት የገደሏቸው አሉ። ማቅ ምንጣፍ ፍየል ሌጦ ለብሰው ዞሩ። ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ። ዓለም የማይገባቸው እነዚህ ናቸውና። ዱር ለዱር፣ ተራራ ለተራራ፣ ዋሻ ለዋሻ፣ ፍሩክታ ለፍሩክታ ዞሩ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸው ተስፋ ቃል አላገኙ። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ የምትበልጠውን አስቀድሞ ወስኗልና። እንግዲህ እነዚህ የሚያሉ ምስክሮች እንደ
ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ የኃጢአትን ጭንቀት ከኛ አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። እምነታችን ራስና ፍጻሜውን ኢየሱስ እንከተለው። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ሕፃኑ በዚህ ሁሉ እናቱ ማረጋጋት በመልኮት እግዚአብሔር ማጽናት አልቻለም። በጋኑ የሚነደውን እሳት ስለፈራች ከዚያ በኋላ ዳግመኛ ትዕግስት የሚያሳውቅ ምክርን አመጣ። እናቴ ስሚ አላት። አውስጢድ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ቅን፣ ንጹሕ፣ ጻድቅ፣ እግዚአብሔር የሚፈራ ከክፉ ስራ ሁሉ የራቀ ነበር። 7 ወንድ ልጆችም ነበሩት። ከዚህ ከብቶቹም 7,000 በጎቹም 3,000 ግመሎቹ 500 ጥማድ በሬ 500 አህዮች ነበሩት። እጅግ ብዙ አገልጋዮች ነበሩ። ስራውን በምድር ላይ ታላቅ ነበር። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ገናና ነበር። ወንዶች ልጆቹም ሄደው እየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸውም ከእነርሱ ጋር ይወስዷቸው ነበር። ከእነርሱም ጋር ይበሉና ይጠጡ ነበር። የግብዣው ቀኖች በተፈጸሙ ጊዜ ኢዮብ ይልክና ይቀድሳቸው ነበር። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መስዋዕት ያቀርብ ነበር። አንድ ወይፈንም ስለ ነፍሳቸው የኃጢአት መስዋዕት ያቀርብ ነበር። ምናልባት ልጆች በልባቸው በእግዚአብሔር ላይ ክፉ ነገር ያስቡ ይሆናል ይል ነበርና። ከዕለታት በአንድ ቀን እንዲሆነ እግዚአብሔር መላእክት በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ ከእነርሱ ጋር መጣ። እግዚአብሔር ሰይጣንን ከወዴት መጣለሁ? ሰይጣንም ምድርን ሁሉ ዞርኳት፣ ከሰማይ በታችም ተመላለስኩና መጣሁ ብሎ ለእግዚአብሔር መለሰ። እግዚአብሔር ሰይጣንን አለው፣ ባሪያዬን በኢዮብ ላይ የምታስበው ነገር እንዳይኖር ተጠንቀቅ። በምድር ላይ እንደሱ ቅን፣ ንጹሕ፣ ጻድቅ፣ እግዚአብሔር የሚፈራ ከክፉም ስራ ሁሉ የራቀ የለምና። ሰይጣን በእግዚአብሔር ፊት እንዲህ ብሎ መለሰ፣ በውኑ ኢዮብ እግዚአብሔር የሚያመልከው በከንቱ ነውን? አንተ ቤቱም በውስጡም በውጭም በዙሪያው ያለውን ሁሉ አልሞላህለትም? የእጁን ስራ ባርከህለታል፣ ከብቱንም በምድር ላይ አብዝተህለታል። ነገር ግን እጅን ዘርግተህ ያለውን ሁሉ ዳስ በእውነት በፊትህ ይሰድባል። እግዚአብሔር ሰይጣንን ነው ስለ እርሱ ያለውን ሁሉ በእጅ ሰጠው። ነገር ግን እርሱ ላይ እጅን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ፣ ኢዮብ ወንዶችና ሴቶች ልጆቹ በታላቅ ወንድማቸው ቤት ይበሉና ይጠጡ ነበር። መልእክተኞቹም ወደ ኢዮብ መጡ። ጥምድ በሬዎችን እርሻ ያርሱ ነበር። በአጠገባቸው ሴቶች አህዮችም ይሰማሩ ነበር። ማራኪዎች መጥተው ወሰዷቸው። ብላቴኖችን በሰይፍ ስለት ገደሉ። እኔንም ብቻዬን አምልጬ እነግርህ ዘንድ መጣሁ አለ። እነርሱም ገና ይህን ሲናገር ሌላ መልእክተኛ መጥቶ ለኢዮብ እንዲህ አለው፣ እሳት ከሰማይ ወደቀች፣ በጎችንም አቃጠለች፣ ጠባቂዎችን በላች። ከእኔም ብቻዬን አምልጬ እነግርህ ዘንድ መጣሁ። እርሱም ገና ይህን ሲነግረው ሶስተኛ መልእክተኛ መጥቶ ለኢዮብ እንዲህ አለው፣ ፈረሰኞች በ3 ረድፍ ከበው ግመሎችን ማርከው ወሰዱ፣ ብላቴኖችን በሰይፍ ስለት ገደሉ። እኔም ብቻዬን አምልጬ እነግርህ ዘንድ መጣሁ። እርሱም ይህን ሲነግረው አራተኛ መልእክተኛ መጥቶ ለኢዮብ እንዲህ አለው፣ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ሲበሉና ወይን ጠጅ ሲጠጡ ነው። አውሎ ነፋስ ከምድረ በዳ ድንገት መጥቶ ቤቱን በ4 ማዕዘን መታው። ቤቱም በብላቴኖች ላይ ወደቀ፣ እነሱም ሞቱ። እኔም ብቻዬን አምልጬ እነግርህ ዘንድ መጣሁ። ኢዮብም ተነሳ፣ መጎናጸፊያውን ቀደደ፣ ራሱም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ራቁቴንም ወደ ምድር እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደፈቀደ ሆነ። እግዚአብሔር ስም የተባረከ ይሁን። በዚህም በደረሰበት ሁሉ ኢዮብ እግዚአብሔር ፊት አልበደለም፣ እግዚአብሔርን ስንፍናን አልሰጠም። ከዕለታት በአንድ ቀን እንዲሆነ እግዚአብሔር መላእክቱ መጥተው በእግዚአብሔር ፊት ቆሙ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም ከእነርሱ ጋር መጣ። ሰይጣን ከወዴት መጣ አለው። ሰይጣንም ከሰማይ በታች በምድር ላይ ዞርኩ፣ በእርሷ ተመላለሱ ብሎ በእግዚአብሔር ፊት መለሰ። እግዚአብሔር ሰይጣን አለው፣ ባሪያ በኢዮብ ላይ እንዲህ እንዳታስብ ተጠንቀቅ። በምድር ላይ እንደ እርሱ ያለ ገር ጻድቅ፣ ንጹሕ፣ እግዚአብሔር የሚፈራ ከክፋት ሙሉ የራቀ ቅን የሆነ ሰው የለም። እናንተ ግን ሀብቱን በከንቱ አጠፋ ዘንድ ነገርኸኝ። ሰይጣንም መልሶ እግዚአብሔር ቁርበት ስለ ቁርበት ነው፣ ስለ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅን ዘርግታ አጥንቱን ስጋውን ዳስ በእውነት በፊት ይሰድባል ብሎ መለሰ። እግዚአብሔር ሰይጣንን አለው፣ እነሆ ስጋውንና አጥንቱን በእጅ ሰጠው፣ ነገር ግን ሕይወቱን ነሳው። ሰይጣን ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ቁስሉንም ያክበት ዘንድ ገል ወሰደ። ከከተማ ወጥቶ በአመድ ላይ ተቀመጠ። ብዙም ወራትም ካለፈ በኋላ ሚስቱ እንዲህ አለችው፣ እስከ መቼ ታግሰህ ዳግመኛ መከራውን ትታገሳለህ? የቀድሞ ኑሮ ተስፋ ያደርጋለሁ ትላለህ። እንደዚህ እንዳትል፣ ከዚህ ዓለም ነው ስም አጠራር የጠፋ፣ ማኅፀኔም በምትጨነቀ በከንቱ ደከመ። አንተ በመግልና በትል ትኖራለህ፣ ሌሊቱን ሁሉ ትዛብራለህ። እኔ ግን እየዞርኩ እቀላውጣለሁ፣ ከአንዱ መንደር ወደ አንዱ መንደር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜና በእኔ ላይ ካለች
ችግር አብርፍ ዘንድ ከፀሐይ እስኪገባ ድረስ እጠብቃለሁ። ነገር ግን አሁን እግዚአብሔር ስደብና ሙት። ኢዮብ ግን እንዲህ አላት፣ አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ። ከእግዚአብሔር እጅ መልካሙን ተቀብለን ክፉውን ነገር ሳንታገስም በዚህ በደረሰበት ሁሉ ኢዮብ እግዚአብሔር ፊት በከንፈሩ አልሰደበም። ከዚያ በኋላ መከራ ለመቀበል የጨከነ ሕፃን ዓይኖቹን ወደ እግዚአብሔር አንስቶ እንዲህ አለ፣ ፈጣሪ ወይ ባሪያህን ከሕይወት መጽሐፍ የምታወጣው ከሆነ እኔ በሕይወት ደብዳቤ ፈቀኝ ለመሰይ እንጂ ልጽፈኝ አይገባም። ይህን ነገር ፈጽመህ አታድርግ። አቤቱ እርሻውን አቃጥለህ ፍሬውን ልትባርከው ትወዳለህን? አንተ ግን ግንዱን እንዲደርቅ ጫፉ እንዲለመልም ትወዳለህ። አቤቱ አይገባም። በስም የሚያምኑ ሁሉ አይተው እንዳይሰናከሉ ከዚህ እርሻ በሸሸች ከዚህ እሳት በሸሸች ጊዜ ማዳን የሚቻለው አምላክ የላቸውም እንዳይሉ፣ ከበጎች አንዲት በግ ነጠቅን ነው ጠላቶች ዛሬ ድል ነሳ ነው እንዳይሉ እያሉ ዲያብሎስ እንዳይመካ አቤቱ ለባሪያ ኃይልን መንፈስ ቅዱስን ስጣት እንጂ። ይህንም በጸለየ ጊዜ በእናቱ ላይ መንፈስ ቅዱስ አደረባት። ዲያብሎስም ከእርሷ ሸሸ። ከዚያ በኋላ እናቱ ቅድስት ኢየሉጣ ለመንግሥተ ሰማያት መሪ የሆንክ ልጄ ሆይ ተዘጋጅልን፣ ገድላችንን ፈጽም፣ ከውስጥ የተሰወረ ምስጢር ወጥቷልና። እነሆ እኔ ጋኑ ማለዳ ከምንጭ ውሃ እንደምቀዳበት ማሰሮ ሆኖ አየሁት አለችው። እርስ በርሳቸው ይህን ሲነጋገሩ ወታደሮች ወስደው ወደ ጋኑ ወረወሯቸው። ስርን የሚለያይና አንገት የሚወለም መንኮራኩር በውስጡ ነበረ። ቅዱሳን አንዱ እንኳን አይነካቸውም። ጋኑ መፍላቱንና ማቃጠሉን ተወ። ስሙ ገብርኤል የሚባል የእግዚአብሔር መልአክ ከሰማይ እንዳይንጥቅሻ ፈጥኖ ወረደ። ከእጁ ባለ በበትር መስቀል ባርኮ በጠዋት እንደሚገኝ ቀዝቃዛ ውሃ አድርጎታልና። እነሆ ወደ ምድራዊ እሳት ውስጥ መግባታቸው ገሃነምን አጠፋው። ሙሴ በደብረ ሲና ያየውን እንጨት በመሆን የሕይወት እሳት እግዚአብሔር ተዋህዶታልና። ለእግዚአብሔር ምስጋና ይሁን። ከሰማዕተ ቅዱስ ቂርቆስ ረድኤት በረከት ይክፈለን፣ አሜን። ልመናው በረከቱ ከሁላችን ጋር ይሁንና ሰማዕቱ ቅዱስ ቂርቆስ ያደረገው ታምሬ ነው። ሮሃ በምትባል ሀገር በጎ ነገር እውነተኛ የሚወድ እግዚአብሔር የሚፈራ አንድ ሰው ነበረ። ወደ ቤተ ክርስቲያን በመገስገስ በለቅሶ ከብዙ ጸሎት ጋር አበዝቶ ይሰግድ ነበር። አቡነ ዘበሰማያት ዘወትር ይጸልያል። ዕለት ዕለትም ካፉ ያቋርጥም ነበር። በየ7 ቀኑ ራሱን ለካህን ያስመረምር ነበር። ባለ ዘመኑ ሁሉ እንደዚህ ሲያገለግል ኖረ። ከተራራ ወደ ተራራ ከዋሻ ወደ ዋሻ እየዞረ ራሱን ይመረምር ዘንድ ንጹሕ አበው ሲፈልግ ኖረ። ሕሊናው የሚወደው የጽሞና ኑሮና የቀኖና ስርዓትን ሲማር ኖረ። ከዕለታት በአንድ ቀን ወደ ሰማዕት ደብረ ሄደ። ከዚያም በጾምና በጸሎት ፈጣሪያቸውን እየተማጸኑ የሚኖሩ ብዙ መነኮሳት ነበሩ። ንጉሡ አባቶቼ ስጋ ከሚያዋፍር ነፍስን ከሚያከሳ ከዚህ ዓለም ኑሮ የተለየ እንደ እናንተ ያለ የለም። ስለዚህ መነኮሳት በመንግስት እያለ ስለ ፍቅረ እግዚአብሔር ብሎ እንዳንተ ከተራራ ወደ ተራራ ከዋሻ ወደ ዋሻ የሚዞር የለም፣ አላየንም። አሁንም በጎ ስራ መስራትንና አቡነ ዘበሰማያት መጸለይ አትዋሉ። ዳግመኛም ከመላእክት ማኅሌትና ከጻድቃን ምስጋና ጋር አንድ የሚሆን ዳዊት መዝሙርን ተማር። በዚህ ነፍስ ትከብራለች፣ በአንተ ያለው ጸጋ ይበዛልሃል። ንጉሡ አበውን እኔም ከእግዚአብሔር ጋር የሚያስታርቀኝ ወቀሳ የሌለበትን ስራ ወዳለሁ አላቸው። ከአበው በረከት ተቀብሎ ወደ ቤቱ ከተመለሰ በኋላ በጽሞና መኖር በትምህርትንም እግዚአብሔር ለማመስገን በሌሊትም መነሳት ተማረ። ስጋውን አስጨነቃት፣ የዓለሙን ስራ ተወ፣ ነፍሱን መንገድ ተከተለ። አስቀድሞ ጌታ መስቀሉን ተሸክሞ እኔ በኋላ የሚከተለኝ ለእኔ ሊሆን አይገባው እንዳለ፣ ዳግመኛም ከሰው ይልቅ ስራ አብዝቶ ሰራ፣ ለነዳያን አብዝቶ በመስጠት ደግ ሆነ። በጾም በጸሎት ይገዛል። አካቡ መጽሐፍ ተምሮ ሃይማኖት ያስተምራል። መስዋዕትን ሲሰዋ እርሱም ንጹሕ ቁርባን ይቀበላል። በደሉን ያስተስረይ ዘንድ ለስደተኞችን ነዳያንን ፈጽሞ ያሳስባል። በዓላቸውን ቀን የሰማዕታት መታሰቢያ ባደረገ ጊዜ ለተቸገሮች ብሩን ወርቁን ይሰጣል። የተራቡትን ያጠግባቸዋል፣ የተጠሙትን ያረካቸዋል። ከዕለታት በአንድ ቀን የሰማዕታት አለቃ በምን ቅዱስ ጊዮርጊስ በዓልና በቅዱስ ቂርቆስ የዕረፍት በዓል በጌታ እናት በእመቤታችን ማርያም የበዓል መታሰቢያ ስታደርግ አንዲት ሴት አገኘ። ፈጽሞ ደስ የሚያሰኝን ስፍራ ያድናል፣ እውነት ነው ብሎ ከአበው ጠየቀ። አዎ አሉት። አምኖ የሰራ ከእግዚአብሔር ዘንድ ዋጋውን ያገኛል፣ የጻድቁን ዋጋ ያገኛል። ጌታ በወንጌል በጻድቁ ስም ጻድቁ የተቀበለ የጻድቁን ዋጋ ያገኛል ብሏልና። ከዚያ በኋላ ንጉሡ የዳዊቱን ቤት ምሰሶ ያለመለመ ምስክር በመሆን የገድሉን ፈጻመ። ኃያሉ ሰማዕት አለቃ የሚሆን በግዛቱ ያሉትን ከቅዱስ ቂርቆስ በዓል ጀምሮ ሰበሰባቸው። ደወልም የሚመቱ መለከት የሚነፉ ሁሉ ከበሮ በንዚራ በጽናት ያመሰግናሉ። እግዚአብሔር ባለሟል የሚሆን ለቅዱስ ጊዮርጊስ መታሰቢያ በዓል የተዘጋጀውን ግብዣውን ሃይማኖት ሲያስተምር ስለ ወንጌል ምስክር የሆነ ጨክኖ ስጋውን ለጽኑ መከራ የሰጠ ሰባ ነገሥታትን መኳንንት በእሳት ያቃጠሉትን ስጋውን የቆረጡት 7 ዓመት እንደ ትቢያ የበተኑት ሰማዕቱ ፈጽሞ ታላቅ ነው። 1200 የሰቡ ፍሪዳዎችን ታረዱ። ዱቄቱን ጎመሬ በሚባል መስፈሪያ 800 ያህል ነበር። ንጉሡ ለነዳያን ለስደተኞች ለመጻተኞች ቸርነት አደረገ። ብዙ ተድላ ደስታ ጋር መምናን ካህናት አጠገባቸው አረካ።
እንዲጠብቃቸው ይህንን መልካም ዕድል ስለሰጠው እግዚአብሔርን አመሰገነ። ከዚያ በኋላ ስለ ኢየሱስ ክርስቶስ ብለው በትዕግስት የጸኑ ከእሳት እንደ አዳናቸው እናታቸው ቤት በአናንያ አዛርያ ሚሳኤል እንደሚባሉ እንደ ሰለስቱ ደየ የጽኑ የእናቱ የሉጣ የሕፃኑ የቂርቆስ ቤተክርስቲያን ወዳለበት ሄደ። ከዚያም በደረሰ ጊዜ መልካቸው ባህሪ የተለወጠ የሰማዕታት ስላገኘ የሐዋርያ ጴጥሮስና የጳጳስ ስዕል ነበረ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ማርያም ስዕል ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ነበረ። የ72ቱ አርድእት የ12ቱ ሐዋርያት የሥላሴ ስዕል ነበረ። በሌላ ገጽ በአረማውያን ጦር የተገደሉ የአንጾኪያ ሰማዕታት ስዕል ነበረ። የቴዎድሮስና የፋሲለደስ የፊቅጦር የገላውዴዎስ የነቢያትና የመላእክት ስዕል ነበረ። ከመካከላቸው እግዚአብሔር ያከበሩ የሕፃኑ ቂርቆስ ስዕል ከእናቱ ከኢሉጣ ጋር ነበረ። ንጉሡ መልኩ አስደሰተው፣ የልቡን ፍቅር ታደሰ። ንጉሡ ክርስቲያኖች የበዓሉን ቀን ጠየቃቸው። ልደቱንና የዕረፍቱን በዓል ጥር በባተ በ15 ነው ብለው መለሱለት። ዳግመኛም ሐምሌ 19 ቀን በዓሉ ነው። እመቤታችን እጅ የነሳት የደስታ መልአክ ሊቀ መላእክት ገብርኤል ከነበልባለ እሳት እርሱንና እናቱን ባዳነበት ቀን ነው አሉት። ንጉሡም ከጌታ ከኢየሱስ ክርስቶስ ዘንድ ባለሟልነትን ካገኘው ለእግዚአብሔር ብለው የተጋደሉ የእናቱንና የኢሉጣን የቂርቆስን በዓልን ከነዳያንና ከምስኪኖች ከሀገራቸው ለቀው ከመጡ ጋር አከብራለሁ አለ። ጌታ በወንጌል አባት እናቱን፣ ሚስቱን፣ እህቶችን፣ ቤተሰቡን፣ ጎረቤቶችን፣ ዘመዶችን፣ ወርቁን፣ ብሩን፣ እርሻውን ሁሉ ያልተወ ሊያገለግል አይችልም እንዳለ በዓሉን የሚያከብሩ በእርሱ ምክንያት ክብር እሰጣቸዋለሁ። ችግር ላለባቸው ባህር ልብስ ያስጌጣቸዋለሁ። ፈጣሪ የሰውን እጅ ያልሰራው በጽድቅ ልብስ ይሰጠኛል። ረሃብ ላለባቸው የተዘጋጀ ማዕድን እሰጣቸዋለሁ። በሕይወት ዘመኔ በደብረ ጽዮን ጌታ ከሕይወት ማዕድን የሚመግበኝ ዘንድ የማኅተም ላለባቸው ንጹሕ የሆነ እጠጣቸዋለሁ። በመንግሥተ ሰማያት የሕይወት ውሃ እጠጣ ዘንድ ይህን ተናግሮ በሰላም ወደ ቤቱ ተመለሰ። የእግዚአብሔር ሰው የሚሆን የቂርቆስ የልደቱን በዓል በሆነ ጊዜ ንጉሡ 300 የሰቡ ፍሪዳዎች ያዘጋጁ ዘንድ ባሪያዎችን አዘዘ። ባሪያዎችም እንዳዘዛቸው አደረጉ። ታላቅ ግብዣም አደረገ። እግዚአብሔር ቃል በሚነቅፉ በእስክንድሮስ አደባባይ ተፈረደበት። በቅዱስ ቂርቆስ በቀን ነዳያን፣ ምስኪኖች፣ ስደተኞች ሰበሰበ። ለሁሉም እያንዳንዱ በጎ ነገር አደረገ። የሚያመሰግኑም በአምላክ ምስጋና ቃል ያመሰግኑት ነበር። ከሰማይ በረከት ወረደ። ከተቀመጡት መካከል 3000 በሽተኞች ነበሩ፣ ከደዌያቸው ፈጥነው ዳኑ። ከእነርሱም አንዱ ለበዓሉ ቀን ብዙ ኅብስት ያዘጋጅ ዘንድ ሄደ። ለነዳያን ግብዣ አዘጋጀ። በዚያች ሌሊት ሕፃኑ ቂርቆስ በሕልሙ ታየው። ተነስተው እግዚአብሔርን ያደረገልን ተናገር አለው። ከእንቅልፉ በነቃ ጊዜ ልዑል ስሙ ያመሰገነ እግዚአብሔር ይቅርታ ተናገረ። ዳዊት አስቀድሞ እኔ በቸርነቱ አመንሁ በማዳንህ ፈጽሜ ደስ አለኝ። የልዑል እግዚአብሔር ስም አመሰግናለሁ። የሮሃ ሰዎችን በሰሙ ጊዜ እግዚአብሔርን አመሰገኑት። ሕፃኑ ቅዱስ ቂርቆስም ከእናቱ ጋር አመሰገነ። የክርስቶስ መከራ ተቀብሎ በወርቅ ደሙን እግዚአብሔር መንግሥት በመግዛት ሳይጠራጠር የጽድቅን ጎዳና ተከትሎ የድካሙን ዋጋ አገኘ። እኛንም እስከ መጨረሻው እግዚአብሔር በቀናች ሃይማኖት ያጽናል ለዘላለሙ አሜን።